gluten free. ስለባለ እግዚአብሔር ሁልጊዜ ራሷን በማጎሳቀል ውስጥ ነው ያለችው። እንዴት እንደምረሳት አላውቅም። Video out of Ukraine. President Zelensky said it shows ተገዝቶለት እንዲገባ አግዘዋለሁ ሲል ኮየዳወሰው ሳሚ አለቅ ማንተ ካፊር ነው ያለኝ ቀጥታ ሲለኝ በቃ በሌለው ሃይማኖት በሌለው ሰው ሰይዶ ማርሻል ከተሸነፈ ይሄ ወላሂ ላዚም እኔ ሃይማኖቴን እቀይራለሁ። ሽቶ የተረጨው ቢሮ ውስጥ ሆነ ክተት ስትል የምትገዛው ሰው አልቆ መቃብርን ብቻ ታቅፈ እንደምትቀራስ ወላጅ አልባህ። ሰላምና ጤናን በያላችሁበት ተመኘውላችሁ። የተወደዳችሁና የተከበራችሁ ቤተሰቦቼ እንደምናላችሁ። ይህ ጊዜ የተሰኘ ፕሮግራማችን ነው። በአዳዲስ ቪዲዮዎች ተመልሰን ተገናኝተናል። ሰሞኑን እንግዲህ በሰዓት ያለመፖስት እንዲሁም ደግሞ የተለያዩ ችግሮች ነበሩ። እንግዲህ ዛሬ በሰዓቱ ይደርሳችኋል ብዬ ተስፋ አድርጋለሁ። መብራት ካላጠፉብን ማለት ነው። ዞሮ ዞሮ ሁላችሁ ቤተሰብ እንድትሆኑ የእንግዲህ ሱፐር ታንክስ የሚለውንም እየተጫናችሁ እንግዲህ ሜምበር መሆናችሁ እንዳዘነጉ ደግፉን። የተሻሉ ስራዎችን እንስራ። በተለይ የፊልም ስራዎችን ነበር እንግዲህ በመስራት የምታወቀውና እነዚህ ሁላችሁም ቤተሰብ ከሆናችሁ የተሻሉ የፊልም ስራዎችን በአንድ ቻናል አንዴ ደግሞ ስራዎችን ይዤላችሁ እመጣለሁ። ብዙ ወጣቶችን አሳትፋለሁ። ብዙ ስራ ያጡ በዚህ መስክ ላይ የተሳተፉ ብዙ ሰዎች አሉ። እነኛንም ለማገዝ ትልቅ አቅም ይኖረኛል። ሱፐር ታንክስ ላይ የገባችሁ ጊፍት ስጡን፣ እንዲሁም ደግሞ ቪዲዮዎቻችንን በአግባብ ተመልከቱ። ወደ ዛሬው የተመረጡ ቪዲዮዎቻችን እንለፍ። Hello my friends, how are you today? Today Ethiopian Orthodox monthly celebrate Balas Gavir, Miss Jesus. Happy Balas Gavir. Balas Gavir. So share with me fresh home and pray. Balas Gavir. Say Balas Gavir. Balas Gavir. Balas Gavir means Jesus. Balas Gavir. Sila Balas Gavir. Sila Balas Gavir. Yes. Oh, no gluten free. Sila Balas Gavir. እንግዲህ ሁላችሁም እንኳን አደረሳችሁ ኦርቶዶክሲያን። ሁልጊዜም አዲስ ቀን ለሰጠን ፈጣሪ ምስጋና ማቅረብ አለብን አይደለም? ስለዚህ እንኳን አደረሳችሁ። ሌሎቻችሁም እንግዲህ መቼም አትከፉም አይደለም? እንደማትከፉ እርግጠኛ ነኝ። በጣም ወዳታለሁ። የኢትዮጵያዊነቷ ከለር እንዲሁም ለማንም ፍቅር ያላት እናት እህታችን ነች እና ስለዚህ አለማድነቅ አልችልም። ለማንኛውም ወደ ቀጣይ ቪዲዮ ሳልፍ ደግሞ እናት ካነሳን አይቀር እንግዲህ እኛም ተጫዋጫወን ምናምን ሁላችሁም እቺን ህፃን እንግዲህ ታስታውሳታላችሁ እና ግን እናት እስካሁን ድረስ አልረሳቻትም። ማናት? እስቲ ቪዲዮ እንመልከት። አበቄለሽ ነኝ። ይሄ በጉዳይ ምን ላይ ደረሰ እያላችሁ በውስጥ ኢንቦክስ ለምታረጉልኝ ከሀገር ውስጥም ከውጭም ያላችሁ ወገኖቼ በሙሉ ከልብ ማመስገን ፈልጋለሁ። ይሄ በጉዳይ ድጋሜ ለ4 ወር ተቀጥሯል። 3 አመት ሙሉ ፍርድ ቤት ቆሜያለሁ። ለ4ኛ አመት እንዴት እንደምቆም ከብዶኛል። ሀዘኑ በጣም ከባድ ነው። እንዴት እንደምረሳት አላውቅም። በጣም ከብዶኛል። በጣም ከባድ ነው። እናቶቼ በጸሎታችሁ ስቡኝ። እንዴት እንደምሆን አላውቅም። በጣም ግራ ገብቶኛል። መተኛት አልቻልኩም። ልጄን መርሳት አልቻልኩም። ፍትህ የለም። ለማን እንደምናገር ግራ ገብቶኛል። በጣም ግራ ገብቶኛል። አበቄለሽ እህታችን እንግዲህ እግዚአብሔር መጽናቱን ይስጥልን። እንግዲህ ሄቨን ሁላችሁም ታስታውሷታላችሁ። እቺ ህፃን ከተገደለች በኋላ ሚዲያ ላይ በተለይ ብዙ ሰው እንግዲህ ድምፅ ሆኖ ነበረ። በጣም በብዙ ሁላችንም ምን ብለን ነበረ፣ ግን ረሳ ነው። እናቷ ግን እስካሁንም ድረስ ስለሷ አልረሳችም። አይኗን አይታችኋል። እጅግ በጣም በማልቀስ ሁልጊዜ ራሷን በማጎሳቀል ውስጥ ነው ያለችው። በየጊዜው እንዴት ትረሳለች? እናት ነች። ማትረሳችሁ ብትኖር እናት ብቻ ነች አይደለም? ግን ደግሞ እጅግ በጣም ታሳዝናለች። እና ወንድማዊ ምክሬን የምሰጥሽ ምንድን ነው፣ ምናልባት ይህን ቪዲዮ የምታይ ከሆነ ሀዘን ሲበዛ መልካም አይደለም እና ሀዘን እንግዲህ ይታወቃል። እዚህ ምድር ላይ አይደለም ኢትዮጵያ፣ እዚህ ምድር ላይ ብር ያለው ብቻ ነው ፍትህ ያለው፣ ወይ እግዚአብሔር ጥለው ካልፈረደላችሁ በስተቀር ከባድ ነው እና ስለዚህ ፍትሽን ለእግዚአብሔር ሰተሽ ወደ ህሊናሽና ወደ ልቦናሽ የምትመለሽበት ነገር ላይ ብትሰሪ ጥሩ ይመስለኛል።
ፍርድ ቤቱ ፈረደም አልፈረደም ብትተዩ በቃ ማርያምን በቃ እግዚአብሔር ይፈርዳል። ሀቅ ለሱ ዝርግፍ አድርገሽ አሁን የአንቺ ህይወት ይባስ እየተጎሳቆለ አሳሳቢ ደረጃ ላይ እየደረሰን ያለው እንግዲህ ስንት ዓመት አስቡት፣ 3-4 ዓመት በዚህ ጉዳይ እናት ቁስል ውስጥ መኖር በጣም ከባድ ነው እና እኔ ያለኝ ስሜት ይሄ ነው። አይዞሽ፣ እግዚአብሔር አጽናሽ፣ እግዚአብሔር አብርታሽ፣ ጠንክሪ፣ ግን ሀዘን አታብዢ። ሁሉንም የወደደ የፈቀደ እግዚአብሔር አደረገ። ሀቁን የሚያውቅ ፈጣሪ ሀቅሽን ያወጣልሽ። እንግዲህ ይሄ ነው ዓለም አንዴ ነው የሚጮህላችሁ ድምፅ ብሎ እና ለዛ ነው እንግዲህ ሁላችሁም ስሜታችሁን ግለጹ፣ ኮሜንት ላይ አስቀምጡላት፣ አጽናኗት፣ አብርቷት ምናምን ክፉ አያደርስባችሁ። ወደ ቀጣዩ ቪዲዮአችን ስናልፍ እንግዲህ ዛሬ በጣም መነጋገሪያ የሆነ አንዲት ድሮን አለች። ይህችም ድሮን ደግሞ የራሻ ወይም የሩሲያ ናት እየተባለ ነው የሚገኘው። ዩክሬን ላይ አንድን ግለሰብ እንግዲህ አሳዳ በዚህ መልኩ ለመግደል ስትሞክር ጉድ እየተባለ ያለው video out of Ukraine. President Zelensky said it shows a Russian drone that, quote, deliberately hunted a civilian in the southern city of Kherson. The drone chased a 52-year-old vegetable seller around his van, taunting him before diving down and exploding. You see that right there. Police say the man survived but suffered shrapnel. በስተመጨረሻ ትፈነዳለች ማለት ሰውየውን ተከትላ ሰውየው ለማምለጥ የሚያደርጋቸው ወይም እንግዲህ እንደ ጥንዚዛ እንደ ዝንብ እያየ ሲሮጥ ምናምን ነበረ። ከዛ ወደ ገባበት ተገብታ ትፈነዳለች። ጉዳት አድርሳበታለች፣ ግን በህይወት መትረፍ ችሏል። በዚህ ሰዓት እንግዲህ ሩሲያ ላይ ብዙ ተቃውሞ እየተነሳ ነው ያለው። በግለሰብ ደረጃ ያለ አንድ ድሃ ወይም አንድ ዜጋ ላይ በዚህ ልክ ጥቃት ማድረስ አስፈላጊ ነው የሚሉ ድምፆች እጅግ በጣም ቫይራል ወጥቶ ነው የሚገኘው። ስለዚህ ጉዳይ እናንተስ ምን ትላላችሁ? ወደ ቀጣዩ ቪዲዮአችን ስናልፍ እዚህ ኢትዮጵያ ላይ እንግዲህ ሲራብ አንዱ ደግሞ ለማግኘት ሲል ተበድሮም ቢሆን እንግዲህ እንኳን ደህና ቆየሽ አብረን እንፈታለን። ይሄንን ጥፍጥፍ አድርገሽ እንተቃቀፋ እንግዲህ የብርጥቅልል በአበባ መልክ አበባ ቀረ ማለት ነው። እንግዲህ በየሽምግልና የሚያክል አበባ ሲሸከሙ የነበሩ ሰዎች አሁን ምን ያህል ብር ተሸክሞ እንደሚሄዱ ያስቡበት። ለማንኛውም አበባ ዋጋ አጣ። እንዲህ ብር የሚጠቀለልባት ሀገር ላይ ይህ ህፃን ልጅ ደግሞ ጀብሎ ሻጭ ሆኖ እያንቀላፋ ነው። ያልኳቸው ቁልቁል ቢስቡን ሰው ባይረዳው የህልሜን ስንን ምርኩዜ ቢሸሽ ያመንኩት ለታ በዚህ ልክ እንግዲህ በተቀመጠበት እንቅልፍ እየጣለው የተሸከመውን የሚያዞረውን ጀብሎ ይዘው ሰዎች ይቀርጹትና ይፖስቱታል ማለት ነው። ለመቀስቀስም እያደረጉ ያለው ሙከራ እጅግ በጣም እንግዲህ ልብ ይሰብራል። እኔም በዚህ ሁኔታ ውስጥ አልፌያለሁ። ጀብሎ ሽጫለሁ በነገራችን ላይ እና ሰው ስሜቱን አውቀዋለሁ። ራስን ለማሸነፍ የሚደረግ ከባድ ትንቅንቅ ነው እና ደስ ይላል። ግን የሆነ ነገር ሽጠ የሆነ ነገር ስታገኝ ስትበላ ስትጠጣ ምናምን ደስ ይላል እና እንግዲህ ይቺ ታዋቂዋ ቲክታከር በሳሚ እናት የምናውቃት ጽዮን ለዚህ ልጅ ቃል ገብታለች። ይህንን ህፃን ለ1 ዓመት ላስተምረው ፈልጋለሁ። የ1 ዓመት የትምህርት ቤት ክፍያውን ወራዊ ክፍያውን እየከፈልኩኝ መስከረም ላይ ደግሞ ዩኒፎርም አሰፍቼለት ወደ ትምህርት ቤት እንዲገባ ላግዘው ፈልጋለሁኝ። እግዚአብሔር ከረዳኝ ደግሞ ያው ከ1 ዓመት በኋላ የምቀጥልበት ነገር ሊኖር ይችላል። ግን ለ1 ዓመት የወራዊ የትምህርት ቤት ክፍያውን እከፍልለታለሁ። መስከረም ላይ ደግሞ እንዲገባ ዩኒፎርም ተገዝቶለት እንዲገባ አግዘዋለሁ። ባልተኖረ ልጅነት ውስጥ ስላለፍኩኝ ብዙ ነገር ስለማውቅ ጠዋት ቪዲዮን ሳይ በጣም ነው የተሰማኝና ትምህርት ቤት እንዲገባ ፈለኩኝ። ስለዚህ ዩኒፎርም አሰፋለታለሁ። ኮፒ ሊንክ ሪፖስት እያደረጋችሁ ብዙ ሰው ጋር እንዲደርስና ወላጆቹ እንዲያዩት አድርጉልኝ። ያው መስከረም ላይ ትምህርት ቤት ገብቶ ማየት የምትፈልጉ ሰዎች ማለት ነው። እግዚአብሔር ለቁም ነገር ያብቃ። ቀና ልቧን እጅግ በጣም አደንቃለሁኝ። እግዚአብሔር አምላክ ይጨምርልሽ፣ ባለሽበት ከሀዘን ያውጣሽ። ሰሞኑን ከባድ ስብራቶችን አሳልፋለች። እሷ እንግዲህ ብዙ ሰዎች እንዳያችሁት ነው። ለማንኛውም ላለው ይጨመርለታል እና መልካምነት ይህን ኢትዮጵያዊነት ይሄ ነው። እናንተስ ምን ትላላችሁ? ኮሜንት ላይ ይህንን ልጅ እንግዲህ ለማገዝ የምትፈልጉ ከሆነ ገብታችሁ ቲክታክ ገጿ ላይ ማግኘት ትችላላችሁ ማለት ነው። ወደ ቪዲዮአችን ስናልፍ ሰሞኑን ሎዛ ሚዲያ ላይ የቀረበ አንድ ከእስልምና ወደ ክርስትና የመጣ ወጣት አለ። ይህም ወጣት ያስተላልፈው መልእክት እንስማ።
ከኪዳነ ምሕረት ስመለስ ድልድይ ላይ ተሰልፎ ጠበቁ ማለት በቃ ሊመቱኝ ነው። ለምን ሰምተዋል? ለምን ኦርቶዶክስ ሰምተዋል? ካዲ መሆኔ ሪሊ እውነት እግዚአብሔር ካዲ መሆኔ ተሰማ። አካባቢው ልጆች ሰምተዋል ምናምን። እሺ ድልድዩን አጠሩት። ድልድዩ ጋር በቃ ካዲ ነው እንግደለው ተባለ። በቃ ካዲ ነው አንለቅህም ነው። ወጣቶች ናቸው እንዳለ የትላልቅ ሰው ምናምን አይደለም። ወጣቶች ናቸው በኔ እድሜ ያሉ በጣም የሚያቆኝ ልጆች ናቸው። ከዛ ውስጥም እንግዲህ ተነጋግሮ ስለሆነ የመጣ ሌሎችም እኔም ማላቃቸው ብዙ ነበሩ። ግር ብሎ ዳር ላይ ጠበቁ። ሳሚ የሚባል አለ ሲል ኮየዳወሳለ ሲል ኮየዳወሰው ሳሚ አለቅም አንተ ካፊር ነው ያለኝ። ቀጥታ ሲለኝ በቃ ዞርኩኝ። ሲወራወር ድንጋዩ ታፋይ አካባቢ መተኝ። መጀመሪያ ድንጋይ እየሮጥኩ ኪዳነ ምሕረትን በዚህ ገብቼ ግቢ ውስጥ አልቆየም። በዛኛው በር ወጣው። ባጃጅ ያስኩኝ። ሰፈር ሚካኤል ገብቼ ሚካኤል 2 በር አለው 3 በር አለው መግቢያ ማለት ነው። በተማሪዎች አለ። ከዛ ዋና በር አለ። ድጋሚ መቃብር አለ። ያው ሁሉም ያገናኛል ቤተክርስቲያኑን እና በዋናው በትምህርት ቤቱ በር ገባው። በድብቁ በር ገባው በትምህርት ቤት በር። ቀጥታ ሮጬ በዚህኛው በር ገብቼ ስራ ቦታ ደረስኩና ስራ ቦታ ደርሼ ጓደኛዬ ምን አልኳት መሰለ ስሚኝ ልብስ ማሳጠበው ብዬ አስቀመጥኩት። በተለይ ከእስልምና ወደ ክርስትና ለመጡ ሰዎች ጥቃት እንደሚደርስባቸው ግልጽ ነው። ይሄ ደግሞ እኔ ራሴ ምስክር እና ይሄ ወንድማችን ምንድን ያለው መከራዎችን ስለሚፈሩ ነው አብዛኛው ወደ ክርስትና የማይመጡት እና ማረፊያ ቢዘጋጅላቸው አይዞባይ ቢባሉ እኔ ማርያምን ነው የምላችሁ ማንም ሰው ዞር ብሎ አያያችሁም። እና አንዴ እንደዚህ ወጥተ ምናምን ኢንተርቪው ከሰጠ በኋላ ምናምን ሆይ የሚባል ስሜቱ ታድላል ምናምን የሚሉ ስሜቶች አሉ። ከዛ በኋላ ግን ያለውን ህመምና መከራ ወይም ደግሞ ሶሻል ሚዲያ ላይ የሚደርስብህን ነገር ያው ሶሻል ሚዲያ ላይ ነው የምሰራው ተመሳሳይ ህይወት ነው ያለኝና ብዙ ነገሮችን ሉዝ አድርጌያለሁ። ሉዝ ያደረኩት አንድም በሌላም በዚሁ ምክንያት ነው እና አታኮች ይደርሱባቸዋል ምናምን እና እኔ ሌላ ሃይማኖት ኦርቶዶክስ አንተ ወደ ሌላ ሃይማኖት ስትሄድ የሚደረግልህ የመንከብካቤ ምናምን በጣም ይለያል ከሰው ነው። ግን ከእግዚአብሔር ግን ከመድኃኒዓለም ግን ከድንግል ማርያም ግን ያለን ፍቅር ይበቃናል። ለማንኛውም እንወዳቸዋለን። ስለዚህ ያስተላለፈው መልእክት ምንድን ነው? ብናግዛቸው ብንንከባከባቸው ብዙ ሰዎች ነፍሳቸውን ለማዳን ይመጣሉ። ላለመሞት በቤተሰብም በተለያየ ሁኔታ የሚደርስባቸውን ነገር ፈርተው ነው የሚቀሩት ብሎም ተናግሯል። ገብታችሁ ሙሉን ኢንተርቪው እናንተ ተመልከቱ ለማለት ፈልጋለሁ። እንግዲህ አብዛኛው ደግሞ ውሸት ነው አንተ ክርስቲያን ነበርክ የሚለውም እንግዲህ ሶሻል ሚዲያ ላይ ተነስተውበታል። እሱንም ለማጥቃት እንግዲህ ብዙ የተሄደባቸው መንገዶች ነበሩ፣ አሁንም አለና ይህን ተከትሎ ይህን ቪዲዮ ሰርቷል። እናንተ የተወደዳችሁ የተፈቀራችሁ የሀገራችን ውድ ሙስሊም እህት ወንድሞቼ ሁሉ የቪዲዮ ይድረስልኝ እባካችሁ። ኦርቶዶክሳውያን ይህን ቪዲዮ ብዙ ጊዜ ኮፒ ሊንክ እያደረጋችሁ ለሁሉም እንዲደርስ አድርጉልኝ። ይሄን ስል ወይ ለማስመሰል ወይ ደግሞ ለሌላ ነገር ብዬ አይደለም። የሰው ልጅ ነኝ። ሰው በመሆኔ ብቻ ሰውን ማፍቀር መውደድ ግዴታዬ ነውና እወዳችኋለሁ፣ አፈቅራችኋለሁ በጣም ከልቤ ሁሉንም የሰው ልጅ የሆነውም ማለት ነው። ከዛ በተረፈ ስለኔ እውነት አይ ውሸቱን ነው የምትሉ ከሆነ ይሄን ያህል በ100% ብዙዎች ቲክታክ ላይም እያየው ነው እንዲሁም ደግሞ ፌስቡክ ላይም እያየው ስለሆነ ማለት ነው ውሸት ነው አይ ምናምን እየተባለ ስለሆነ ድራማ ለመሰላችሁ ማለት ነው። ሁላችሁም በመጀመሪያ የሆነ ሰው ሲናገር ቦታውን ይናገራል፣ ከየት መነሻው ኢንተርቪው ሲደረግ የት እንደተወለደ ከየት እንደመጣ እንዴት እንደተማረ እንዴት እንዳወቀ እንዴት እንደመጣ አይደለ። ይህን ሲጠየቅ ደግሞ ለሌላ ሰው ትምህርት እንዲሆነው ተብሎ እንጂ የሌላውን ሰው እምነት ለመንቀፍ ወይ ደግሞ የሌላውን ሰው እምነት የተለየ ስም ለሱ ለመስጠት ተብሎ አይደለም። እኔ እግዚአብሔር ይመስገን ኦርቶዶክስ እኔ ምስክርነት የሰጠሁት ምናልባት መማር ያለባቸው ሰዎች እንዲማሩም ጭምር ነው ምስክርነት የሰጠሁት። ሁለተኛ ነገር ደግሞ እኔ ኦርቶዶክስ በመሆን እጅግ በጣም ደስተኛ ነኝ። ይህንንም ለማጣራት የምትፈልጉ ከሆነ ውሸት የምትሉ ሰዎች ገብታችሁ ህይወቴ ድረስ ሄዳችሁ ያለሁበት ከመጣሁበት ተናግሬያለሁ ሄዳችሁ ማጣራት ትችላላችሁ። ሰላም ነኝ፣ ነገር ግን በነፃነት ሃይማኖት መቀየር እችላለሁ ተውኝ የሚል መልእክት አስተላልፈዋል ማለት ነው ወንድማችን። ዞሮ ዞሮ ይህ አላስፈላጊ ነገር ነው። ማንኛውም ሰው ሃይማኖት መቀየር መብት አለው።
ስለቀየረ በዚህ ልክ በደል ሊደርስበት አይገባም ብዬ ነው ማስበው። እና ማንም ሰው ከፈለገበት ሃይማኖት ተነስቶ ወደ ሃይማኖት መሄድ ይችላል። ከፈለገ ድንጋይ ማምለክ ይችላል። ለምን ሰላም አንሰጠውም? እና ይህን ጉዳይ ከዚህ ጉዳይ ልውጣ። ለማንኛውም ስሜታዊ ስለሚያደርገኝ እና ስፖርቱ ምክንያት ወደ ሃይማኖት የዞረው ጉዳይ አለ። ይህም ደግሞ ጆኒ የምታውቁት ነው። ከሴዶ ጋር በነበረው ነገር ትናንትና በሰራሁላችሁ ቪዲዮ ምናልባት ተመልክታችኋል። እንግዲህ አንድ ኦዲየንስ ምንድን ያለው እነስማ ላዚም ነው የምላችሁ። በጆኒ ጁጁሱ ሰይዶ ማርሻል ከተሸነፈ ወላሂ ላዚም ሃይማኖቴን እቀይራለሁ። ሃይማኖቴ ውድድሩ ሲጀመር ባይካሄድ ደስ ይለኛል። ምክንያቱም እኔ ከ666 ጋር ውድድሩ የሚካሄድ ነው ይመስለኝ። ግን የአላህን ስም ጠርቶ አሸናፊው አላህ ነው። ምክንያቱም አቅም የአላህ ነው ያለ ሰው ነው ሰይዶ ማርሻል ማለት። እኔ በነ መስፍን ብሩ ቢሸነፍ ምንም አይመስለኝም። ምክንያቱም መስፍን ብሩ ቢያሸንፍ የሚለውን አውቀዋለሁ። ክብር ለድንግል ማርያም ልጅ ለሆነው ለኢየሱስ ክርስቶስ ነው የሚለው። ቢያንስ ለእናትና ለልጁ እያለ ኦርቶዶክስም ቢሆን ክርስቲያን ፕሮቴስታንት እኮ ያመሰግናል። ጆኒ ጁጁስ እኮ ንቃተ ህሊናን እንኳን አሸንፎ ምንድን ያለው? እያንዳንዳችሁን አሰልፌ እዚህ ላይ አረፈርፋችኋለሁ። ምን እላችኋለሁ? እስተወፍረላሂ ላዚም እኔ የአላህን አቅም የማቅበት ውድድር ነው ይሄ። ወላሂ ላዚም እኔ ማለት ነው ይሄን ውድድር እምነት በሌለው ሃይማኖት በሌለው ሰው ሰይዶ ማርሻል ከተሸነፈ ይሄ ወላሂ ላዚም እኔ ሃይማኖቴን እቀይራለሁ። አላህ አቅሙን ካላሳየኝ ወላሂ ላዚም ነው የምላችሁ። ወደ ሃይማኖት አዞርከው እንዳትለኝ። እኔ በኦርቶዶክስ በፕሮቴስታንት እምነት ባለው ሰው ሰይዶ ማርሻል ቢሸነፍ ምንም አይመስለኝም። ወላሂ ላዚም ነው የምልህ። በዚህ ልክ እንግዲህ ስሜታዊ በሆነ መንገድ ይህን ጉዳይ አንስቶታል ማለት ነው። እንግዲህ ስፖርት ማለት ምን ማለት ነው? መሸነፍ ማሸነፍ ያለ እንደሆነ መዘንጋት ያለብን ይመስለኛል። ቀጥታ ወደ ሃይማኖት የዞረ ጉዳይ አለ። ከዛ በኋላ ደግሞ አሁን እንደሰማችሁት ምንድን ነው ይህን ጉዳይ አላህ ራሱ ወይም ደግሞ እግዚአብሔር ራሱ ፋይት እንደሚያደርግ አድርጎ ማሰብ ራሱ ስህተት ነው። ሴዶ ሰውን ሊሸነፍ ይችላል። የአቅም ጉዳይ ነው፣ የልምምድ ጉዳይ ነው ምናምን እና ሃይማኖትህን አምጥተህ ግን በዚህ ልክ ኧረ ተው ጭፍን አትሆኑ። በቃ እኮ መቀየር ከፈለጋችሁ መቀየር ነው እኮ። ለምንድን ነው በዚህ ልክ ወይ ደግሞ አቴንሽን ወይ ደግሞ ፎሎወር ስለማግኘት በዚህ ልክ መሄድ አስፈላጊ አይመስለኝም በእኔ በኩል። እና ረጋ በሉ፣ ኧረ ስሜት አትሆኑ ወገን፣ ረጋ በሉ ለማለት ያለው እንግዲህ የፈጣሪያችሁንም አትፈታተኑ፣ በማይሆን ነገር አትፈታተኑ። ካላመናችሁበትና መድኃኒት ካልሆናችሁ መቀየር መብታችሁ ለማለት ያለው። ወደ ቀጣዩ ቪዲዮ እንግዲህ ሳልፍ እንደሚታወቀው እግረኛው ሚዲያ መታሰሩ ይታወቃል። ይህም እንግዲህ በ50,000 ዋስ እንዲወጣ ተወስኖለታል የሚል ሰምተናል። በፌዴራል ፖሊስ ቁጥጥር ስር ውሎ የነበረው ተክለ ሃይማኖት አዳነ በዋስ እንዲለቀቅ ተወሰነ። ዛሬ ማክሰኞ ሐምሌ 28 ቀን 2018 ዓ.ም 8 ሰዓት ላይ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት ቀርቦ የነበረው ተክለ ሃይማኖት ችሎቱ መዝገቡ የተቀጠረው ተጨማሪ የምርመራ ቀን ያስፈልጋል አያስፈልግም የሚለው ለመወሰን መሆኑን አስታውሶ ጋዜጠኛ ተክለ ሃይማኖት በተጠረጠረበት ወንጀል ተጨማሪ የምርመራ ቀን ባለማስፈለጉ እንዲሁም እስረኛው በዋስ ቢወጣ ዋስትና አክብሮ ይቀርባል በማለታችን በ50,000 ብር ዋስትና ከእስር ይፈታ ስንል ወስናል በማለት ትዕዛዝ መስጠቱን ሰምተናል። በጣም ደስ ይላል። እንግዲህ እንኳን ለቤት ያብቃ አበቃ። እንደተፈታ ነው የምቆጥረው። ይሄ ትልቅ ነገር ነው። ሰው ሲታሰር ታሰረ እንደምንለው ሲፈታም ተፈታ ብለን መናገር ልክ ነው እና ከእስራት እግዚአብሔር ይሰውራችሁ። ስለዚህ እንኳን ለቤት አበቃ ለማለት ፈልጋለሁ። ወንድ ልጅ ይታሰራል፣ ይፈታል፣ ወንድ ልጅ ይቸገራል፣ ያገኛል። ምንም የሚያሳስብ ጉዳይ አይደለም። እንኳን ደስ አለ ለማለት ፈልጋለሁ። ወደ ቀጣዩ ቪዲዮአችን ስናልፍ የምናገኘው አንድ ቱሪስት እንግዲህ ላሊበላ ላይ አነጋጋሪ የሆነ ጉዳይ የዋጋ ጉዳይን ያነሳና ተጨበርብር ያለው የላሊበላ መንግስትም ትኩረት ሊሰጡ የሚገባ ጉዳይ ነው ብሎ ኮምፕሌንስ ያቀርብ የነበረ ቱሪስት አዲስ አበባ ላይ አንድ ድንቅ ነገርን አድርገዋል። እንከታተል። ቱሪስት Ethiopian 20 no so Ethiopians get the price for like 20 but I get it for 5 times more, 100. Still it's good money. I mean it's a reasonable price for a shoe cleaning, which is 60 cents only. They wash it deeply, clean it, dry it, and then afterwards they give it to you. How many years are you doing this job? 5 ዓመት He says 5 years. How much money do you make every day? 300 ብር Okay, so he makes 300 beer every day, less than $2. And if you do it by 30, that comes to 9,000. 9,000 is like $56 US.
and today I'm gonna give him $60, which is like around 10,000 beer, to make a little bit donation and support him for a month at least, so he worry a little bit less. Like they're washing even the string of the shoes, which is amazing. Like I think 100 is really good price for that. Thank you. Amasegin Allahu. And the reason why I'm including this experience to this video, because I want you to see like how modern is the city. You can see all these high rises, the highest building in Ethiopia, beautiful roads, but people are still struggling. So we don't forget about them. As much as there's fancy side of the city, but there's also so much struggle going on. Everyone is just hustling to make some money. Thank you so much. Thank you. I will put it on. Thank you. Style. Let me tie my shoes and then after we pay and then we're gonna go. I just wrote on Google Translate, I say, I would like to give you 10,000 beer because I want to support your business and I wish you all the best in your life. Yeah. Okay. Yeah. Thank you. This is for you. No. There is a 10. No. It's only for you. Thank you. Okay, thank you. Bye. Thank you. No gift, only for you. Yeah. Okay, thank you. Bye. That's exactly why I was nervous to do that. To hand out 10,000 beer, which is monthly salary for many people, and hopefully no one else comes behind me later on. No. Bye. So I normally try to find a place where I can do it like when it's only him, one person. But እንደሰማችሁት ነው እንግዲህ ዞሮ ለሊስትሮ ጠራጊው እንግዲህ የአንድ ወር ደሞዙን ሰጥቶታል ማለት ነው። ዞሮ በጣም የታዘብኩት ነገር ምንድነው አብረን ብላ ባየ አንድ ላይ አላለም እንደዛው አይ ለሱ ብቻ ነው የሰጠው ነው እንግዲህ ሰጥቶት ሄዷል ማለት ነው። ወደ 10,000 ብር ገደማ። ዞሮ ስራችሁ ላይ ታመኑ፣ ጠንካራ ሁኑ፣ ጠብቁ፣ በረከቱ ይመጣል። ተስፋ አትቁረጡ ባላችሁበት። ይሄ ሊስትሮ 5 ዓመታትን እዛ ጋር እንግዲህ ሰርቷል ማለት ነው። በረከት ይመጣል እና ይሄም ላንተ ትልቅ ነገር ነው። ስራችሁ ላይ በርቱ። ከስር ደግሞ እየሄዱ የሚለምኑት አሉ አይደለም ሳይሰሩ ማለት ነው። ለማይሰሩ ወይም ደግሞ አልፈለገም መስጠት እንደማይፈልግ ግልጽ ነው። ለምን ካላችሁ ስራ ሰርታችሁ ማግኘት ጥሩ ነው ለማለት ነው። በስተመጨረሻ እንግዲህ የምናልፈው የጦርነት ጉዳይ አሳሳቢ ነው። ባለፈው እንግዲህ በተከሰተው ጦርነት ይህ ጉዳይ ሰምተናል። ሰዓት አስደንጋጭ መረጃን አስነብበዋል። አልጀዚራ እንደዘገበው በሱዳን ሴቲት ወንዝ ውስጥ 15 የህወሓት ወታደሮች አስክሬን መገኘቱን ተናግረዋል። የሱዳን ሕክምና ባለሙያዎች ለአልጀዚራ እንደገለጹት በሸሪና ጦርነት ከሞቱ የህወሓት ተዋጊዎች ውስጥ 15ቱ የሴቲት ወንዝ አስክሬናቸውን ሱዳን ወስዶትም ተገኝተዋል። በርካታ ከጦርነቱ የተረፉ ቁስለኞችም እያከመ መሆኑን የሱዳን ሐኪሞች ገልጸዋል። የታከዘ ወንዝ ሱዳን ሲገባ መጠሪያው ስሙ ሴቲት ወንዝ መሆኑም ይታወቃል። ከዚህ ጦርነት በኋላ ምን አይነት ኢትዮጵያ እንደምትኖረን ባጭሩ ልንገር። ባዕዳን አዳዲስ ድሮናቸውን በእኛ ህዝብ ላይ ሙከራቸውን ያደርጋል። እኛን እንደ ላብራቶሪ ይጠቀሙብናል። ጦርነቱ ሲያልቅ እነሱ ዳታ ይዘው ይሄዳሉ። አንተ ግን የአባትን አስከሬን ለመቅበር አካፋ ትፈልጋለህ። ታጣቂው ስማኝ፣ በደም ተጨማልቀህ ድል አደረኩ ብለህ ወደ መንደር ስትመለስ የሚቀበልህ የሚስትህ ሳቅ ሳይሆን የተቃጠለው የቤት አመድና የሚገማ በድን ነው። ያኔ ማንን ነው አሸነፍኩ የምትለው? ልጅህን ገድለህ ለባዕድ ብርሃን ሰጠህ። የገዛ ቤትህን አቃጥለህ ለጠላትህ ሙቀት ሆንክ። ባለስልጣኑ ሽቶ የተረጨው ቢሮ ውስጥ ሆነ ክተት ስትል የምትገዛው ሰው አልቆ መቃብርን ብቻ ታቅፈ እንደምትቀር አስብ። ወላጅ አልባ ህፃናት በየጎዳናው ሲንከራተቱ ስታይ ያኔ በውሳኔ ትጸጸታለህ። በታንክ ታጅበ ቤተ መንግስት ብትገባ በሬሳ ላይ ነግሰ ንጉስ ልትባል በፈረሰች ኢትዮጵያ ላይ ዙፋን ልዘረጋ ጥይቱ ሲቆም የሚመጣው ሰላም አይደለም፣ የሚመጣው የባዶ ሆድ ጩኸት። የሞተው ተገላገለ። አንተ ግን ነገ ጧት ለልጅ የሚሆን ዳቦ ስታጣ ያኔ ድል ማለት ምን እንደሆነ ይገባል። ግን አሁንም አልረፈድም። ከጦርነት ይልቅ በጠረጴዛ ዙሪያ የጋራ ቁስላችን እናክም። ለጥይት የጨረስነውን ቢሊዮን ለዳቦ ካለዋል ነው። አሸናፊው አንተ ሳትሆን ረሃብ ነው። አሸናፊው ረሃብ ነው። ድህነት ይመጣል። ጦርነት ለትውልድ ለወጣት አስፈላጊ አይደለም። ድህነታችን ላይ በቀል እንይዝና ድህነታችንን ለማሸነፍ እንስራ፣ እንንቃ። እስከ መቼ ድረስ ነው ለሰዎች መጠቀሚያ የምንሆነው? ሰላም እንፈልጋለን፣ ጤና እንፈልጋለን። በነገራችን ላይ ሁላችንም ቢሆን አንድ ወጣት አለ ቲክታክ ላይ እና ይህ ወጣት ማለት ነው በዚህ ወጣት የምሬን ነው የምላችሁ፣ ገብታችሁ ይሁ ቪዲዮን ተመልከቱ። ብዙ ጊዜ የኢጅፕት ሀከሮችም አሁንም የኡጋንዳ
ሀክ ያርጉበታል። በጣም የሚሰጣቸው ትምህርት በቃ ወተን እንድናይ በቃ የሆነ የሰለጠነች ሀገር የከፍ ያለች ኢትዮጵያን ወተን እንድናይ ያደርጋል እና ቪዲዮዎቹን ገብታችሁ ተመልከቱ። እናበረታታው ይገባል። እሱን አይደለም ወጣት መነሳሳት አለበት ለነገ ማሸነፍና ከማንኛውም ያላችሁን ሀሳብ አስተያየት ኮሜንታችሁ ላይ አስቀምጡልን። እኛም እናያለን፣ እንመለከተዋለን። ማስተካከል ያለብን እናስተካክላለን። በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ይህ ድንጋይ 4 ሚዲያ 2 ነው። ፕሮግራማችን ጊዜ ነው። በጊዜ የሚነሱን ሀሳብ አስተያየቶቻችንን ይዘን እንመጣለን። ፎሎ አድርግ። ቻው። ጤና ፍቅር እመኝላችኋለሁ።